በሐረሪ ክልል በተለይም ከቅርብ ዓመታት ወዲህ የኢንቨስትመንት ዘርፉን ለማሳደግ በተሰሩ ስራዎች ከፍተኛ ውጤቶች እየተመዘገቡ ይገኛሉ። በክልሉ ሀገራዊና ክልላዊ ፋይዳ ባላቸው ዘርፎች ላይ የተሰማሩ ባለሀብቶችና ድርጅቶችም ለዘርፉ የተሰጠው ትኩረትና የተፈጠሩ ምቹ ሁኔታዎች ለውጤታማነታቸው ጉልህ ፋይዳም እያበረከተ ነው። ከለውጡ በኋላ በጣም ክትትሎች አሉት። ከኢንዱስትሪ ሚኒስቴር ጀምሮ እስከ ላይ ባለው ሁኔታ ላይ ክትትሎች፣ ድጋፎችን በአብዛኛው ለመደገፍ እየተሞከረ ነው ያለው። በተለይ ኢንቨስትመንት ፍላጎቶችን በተለያየ ፍላጎቶችን ትብብር እየተደረገ ነው ያለው። ከኃላፊዎች ጀምሮ እስከ ድረስ በቅርብ ክትትልና ችግሮችን ለመፍታት ከፍተኛ ርብርቦች የሚታይበት ሴክተር ነው። እንደ ሀገር ለኢንዱስትሪ በጣም ትልቅ ተሰጥቶት እየተሰራ ነው። አሁን ከቅርብ ጊዜ ወዲህ ምርት እጥረት ነበር። አሁን የስንዴ ምናምን እጥረት ነበር። አሁን ግን እሱ ምርት ተቀርፎልን እንደፈለግን እየሰራን ነው ያለነው። የገበያ ትስስሩ በጣም የተሻለ ነው ያለነው። ከባድ ትስስር ተፈጥሮልን ጥሩ ስራ እየሰራን ነው ያለነው። ከከተማ ልማት ለምሳሌ ግንባታ ፍቃድ ከመስጠት ከቱሪዝም ቢሮ ደግሞ ሰራተኞችን በተለያየ ጊዜ የስልጠና ዝግጅት ከማድረግ ከኢንቨስትመንት ቢሮ ደግሞ ከውጪ የምናስገባቸው የሆቴል አገልግሎቶች ከቀረጽ ነፃ እንድናስገባ በተለያየ ጊዜ ጥያቄዎች በመናቀርብበት ጊዜ ይፈቅዱልናል። ይህም በክልሉ አዳዲስ ኢንቨስትመንትን ለመሳብ ከማስቻሉም ባሻገር ተኪ ምርቶችን ለማሳደግና ለበርካታ ዜጎችም የስራ ዕድል እንዲፈጠር አስችሏል። እዚህ ከተማ ላይ ከዛሬ 10 ዓመት በፊት የጋርመንት ሁኔታ የሚታሰብ ደረጃ ላይ ነበር። ግን መንግስት ከፍተኛ ትኩረት ሰጥቶት የኮንትሮባንድን ነገር ትኩረት ሰጥቶበት ያንን አገር ውስጥ ባለሀብቶች ላይ እንዲተኩ ለማድረግ ብዙ ጥረት ተደርጓል። ብዙ ቱሪስቶች ወደዚህ ክልሉ ይመጣሉ። ስለዚህ እነዚህ ቱሪስቶች ወደ ክልሉ በሚመጡበት ጊዜ ማረፊያ አልጋዎች ያስፈልጋሉ። የተለያዩ አገልግሎት የሚሰጡ ሆቴሎች ይፈልጋሉ። አሁን ላይ የተለያዩ ሆቴሎች እየመጡም ነው። እኛም በዛ ልክ በፊት ከነበረን አሁን የተሻለ ነገር ይዘን መተናል። እንደ ፋብሪካ ከቀረጥ ነፃ የሚገባንን ነገር እያገኘ ነው። በቃ አንድ ፋብሪካ ማግኘት የሚገባውን ነገር መንግስት እያደረገልን ነው፣ እየሰራን ነው ያለው። አለ ሰውን እየሰራን ነው። ከቀረጥ ነፃ የሚገባ ምርት አለ ለኛ፣ እሱን እያስገባልን ነው መንግስት። እሱን ማበረታቻ እየሰጠ ነው። እናመሰግናለን በዛ አጋጣሚ ማለት ነው። በዘርፉ ላይ የሚታዩ ማነቆችን በመቅረፍ እየተደረጉ የሚገኙ የድጋፍና ክትትል ስራዎችም የኢንቨስትመንትና የካፒታል ፍሰት ከጊዜ ወደ ጊዜ እንዲጎለብት አድርጓል። የ2017 እንኳን ብናይ ወደ 2 ቢሊዮን 496 ሚሊዮን ብር በላይ ነው የተመዘገበው በኢንዱስትሪ ዘርፍ ላይ ማለት ነው። የ2018 በጀት ግማሽ ዓመቷን ብቻ እንኳን ብናይ ወደ 1 ቢሊዮን በላይ ነው በዚህ ዘርፍ ላይ የተመዘገበው ማለት ነው። እንደዛውም በሆቴል ዘርፍ ብንመለከት ለምሳሌ 2013 ላይ ወደ 828 ሚሊዮን ብር ነበር ያስመዘገብነው በ2013 ላይ። 2017 ላይ ወደ 2 ቢሊዮን 958 ሚሊዮን ብር በላይ ነበር የተመዘገበው ማለት ነው። ይሄ የሚያሳየን ነገር ምንድነው? የካፒታል ፍሰቱ ወደ ክልል የሚመጣ ባለሀብት ፍሰቱ እየበዛ የመጣ መሆኑ በቁጥርም በካፒታል መጠኑም እየሰፋ መሆኑን ነው የሚያመላክተን። አሁን ኢንቨስትመንት ቦርዱም ይሁን ክልሉ ትኩረት የሰጣቸው በተለይ በሆቴል ዘርፍ በማኑፋክቸሪንግ ዘርፍ ላይ ቅድሚያ ነው መሬትም የሚሰጠው ማለት ነው። በክልሉ የሚያለሙ ባለሀብቶችን ከመደገፍና ምቹ ሁኔታን ከመፍጠር ባሻገርም መሬት ወስደው ወደ ስራ ባልገቡ ባለሀብቶች ላይ ህጋዊ እርምጃም እየተወሰደ ይገኛል። ፍቃድ እስከማውጣት እስከ አገልግሎት እስከመጀመር ነው የምንከታተለው። አንዳንድ ባለሀብቶች ያው በተለምዶ አሰራር መሬት ብቻ ለመቀማት ወይ ደግሞ ፍቃድ ወስደው መሬቱን ወስደው ለታለመለት ዓላማ መንግስት ላስቀመጠለት ዓላማ የማይውሉ በጣም ብዙ አሉ። በዚህ ደረጃ የተለያየ እርምጃዎች እየወሰድን ያለነው ህጉን ተከትለን ስንሄድ የህግ የበላይነት ሲከበር ለሌላ ዓላማ የማዋል እድሉ ስለሚያንስ ቦታውም መንግስት ወደሚፈልገው ዓላማ ስለሚገባ መደገፍ ያለብን እንደግፋለን፣ እርምጃ መውሰድ ያለብን እየወሰድን አሁን መልካም የሆነ ከባለ ሀብቱም ይሁን ግንኙነት እያደረግን ያለነው መልካም የሆነ ስራ ኢንቫይሮንመንት የፈጠርና ያለንበት ሁኔታ ነው ያለው ማለት ነው።